ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን የዓለም አቀፍ ወሬዎችን የምናሰማበት ጊዜ ላይ ደርሰናል። በቅድሚያም በመስኮት በመግባት ከ6 ሚሊዮን ብር በላይ የሚገመቱ ንብረቶችን ሰርቋል የተባለው ተጠርጣሪ ግለሰብ በፖሊስ ቁጥጥር ስር ውሏል። በአዲስ አበባ ነው፣ እንመለስበታለን። እጅግ ከባድ ሆኗል የተባለው የክረምት ማዕበል በአሜሪካ ሰሜን ምስራቅ አካባቢ ጉዞ እስከ መገደብ ደርሷል ተብሏል። ይህንንም እንመለከታለን። በግፍ የተነጠቅነው ባህር በር የተመለከቱ ጉዳዮችንም መረጃ ይዘናል፣ እንመለስበታለን። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ሰኞ ዕለት በጄኔቫ በተካሄደው ሰብአዊ መብቶች ምክር ቤት መክፈቻ ስነስርዓት ላይ ባደረጉት ንግግር በእስራኤልና በፍልስጤም መካከል ያለው ጉዳይን አንስተዋል። አማኑኤል ነኝ፣ ወደ ዝርዝር ዘገባ አልፋለሁ። በመስኮት በመግባት ከ6 ሚሊዮን 600 ሺህ ብር በላይ የሚገመት ንብረቶችን ሰርቋል የተባለው ተጠርጣሪ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ጌቱ ተስፋዬ የተባለው ተጠርጣሪ የስርቆት ወንጀሉን የፈጸመው የካቲት 12 ቀን 2018 ዓመተ ምህረት በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ሳፋየር አዲስ ሆቴል አካባቢ ከሚገኘው አንድ አፓርትመንት 8ኛ ፎቅ ከምሽቱ 5 ሰዓት ገደማ ነው። ተጠርጣሪው በአፓርታማው ከሚገኘው አንድ ሬስቶራንት በአስተናጋጅነት የሚሰራ ሲሆን የግል ተበዳይ ወይዘሮ ኤልፍነሽ አሰፋ የመኝታ ክፍል መስኮት አለመዘጋቱን በማረጋገጥ ከወርቅና ከዳይመንድ የተሰሩ ልዩ ልዩ የአንገት ሐብል፣ የጣት ቀለበት፣ የእጅ ብራስሌትና የጆሮ ጌጣጌጦች 2800 የአሜሪካ ዶላር፣ 2 ሞባይል ስልኮችና የተለያዩ ጌጣጌጦችን በመኝታ በኩል በሚገኝ መስኮት ዘሎ በመግባት የስርቆት ወንጀሉን ፈጽሞ ከአካባቢ ይሰወራል። የግል ተበዳይ ወይዘሮ ኤልፍነሽ አሰፋ ቤቱታ የተቀበለው የቦሌ ክፍለ ከተማ ፖሊስ መምሪያም የአዲስ አበባ ስቴዲየም አካባቢ ፖሊስ ጣቢያም የወንጀል ፈጻሚውን ማንነት ለማረጋገጥ ህንጻው ላይ በተገጠመው የደህንነት ካሜራ አማካኝነት በማረጋገጥና ክትትል በማድረግ ግለሰቡ ለጊዜው ተሰውሮ ከነበረበት ሜክሲኮ አካባቢ ከሚገኝ አልጋ ቤት ከነ ንብረቶቹ በቁጥጥር ስር መዋሉን በአዲስ አበባ አካባቢ ፖሊስ ጣቢያ የተገኘ መረጃ ያመለክታል። እጅግ ከባድ ሆኗል የተባለው የክረምት ማዕበል በአሜሪካ ሰሜን ምስራቅ አካባቢ ጉዞ እስከ ማገድ ደርሷል ተብሏል። የክረምቱ ማዕበል 54 ሚሊዮን ህዝብን በከባድ ማስጠንቀቂያና ስጋት ውስጥ እንዲኖር አድርጓል። ነፋስ የተቀላቀለው የበረዶ ማዕበል በርካታ አካባቢዎችን የጉዞ ክልከላ እንዲዳረግም አስገድዷል። ኒውዮርክ ሲቲ የጉዞ ክልከላው ሰለባ ከሆኑ መካከል ናት። የአስቸኳይ ጊዜ አዋጅ ከደነገጉት ግዛቶች መካከል ዴልዌር፣ ኮኔክቲክ፣ ኒው ጀርሲ እና ሮድ አይላንድ ይገኙበታል። ማሳቹሴትስም ተመሳሳይ እርምጃ ለመውሰድ ተገዳለችም ተብሏል። 35 ሚሊዮን ህዝብ በአስከፊ ማዕበል ጫናም ውስጥ ሲገባ 19 ሚሊዮን የሚሆነው በክረምት ማዕበል ማስጠንቀቂያ ስር ህይወቱን በስጋት እንዲመራ ሆኗል። በአሜሪካና ሰሜን ምስራቅ ጫፍ ለዓመታት ታይቶ የማይታወቅ የበረዶ ማዕበል አስከፊ ነፋስና ጎርፍ ሊከሰት እንደሚችል የአየር ትንበያ ባለሙያዎች እያስጠነቀቁ ነው። የአሜሪካ ብሔራዊ የአየር ሁኔታ አገልግሎትም ጥንቃቄ እንዲደረግ ጥሪ አቅርበዋል። በግፍ የተነጠቅነውን ባህር በር በሰላማዊና በዲፕሎማሲያዊ ትግል ለማስመለስ መንግስት እየተንቀሳቀሰ መሆኑን የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ገለጹ። አቶ ኃይሉ አዱኛ በ49ኛው ጉሚ በለል መድረክ ላይ እንደገለጹት አባቶቻችን በአድዋ ድል የዓለምን የተዛባ አስተሳሰብ ያረመ ታሪክ አስመዝግበዋል ብለዋል። አዲሱ ትውልድ ታላቁን የህዳሴ ግድብ በመገንባት ሁለተኛውን የአድዋ ድል መድገሙን ገልጸው አሁን ደግሞ በግፍ የተነጠቅነው ባህር በር በሰላማዊና በዲፕሎማሲያዊ ትግል ለማስመለስ ጥረት እየተደረገ መሆኑንም አስታውቀዋል። የባህር በር ጥያቄው የህግና የታሪክ ድጋፍ እንዳለው የጠቀሱት ኃላፊው ይህንን እውነታ ትውልዱ በአግባቡ መረዳት እንዳለበትና ምሁራንም ግንዛቤ የማስጨበጥ ስራ መስራት እንደሚጠበቅባቸውም አሳስበዋል።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ሰኞ ዕለት በጄኔቫ በተካሄደው የሰብአዊ መብቶች ምክር ቤት የመክፈቻ ስነ ስርዓት ላይ ባደረጉት ንግግር በእስራኤልና በፍልስጤም መካከል ያለው የሁለት ሀገራት መፍትሄ በጠራራ ፀሐይ እየተቀማ ነው ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። በወረራ ስር ባለው የፍልስጤም ግዛት ውስጥ ዓለም አቀፍ ሕግጋት የሰው ልጅ ክብርና ሰብአዊ መብቶች በግልጽ እየተጣሱ መሆኑን የጠቀሱት ዋና ጸሐፊው የዓለም ማህበረሰብ ይህ እውነታ እንዲቀጥል መፍቀድ የለበትም ብለዋል። ጉተሬዥ አክለውም ሰብአዊ መብቶች በአሁኑ ወቅት በመላው ዓለም ሙሉ በሙሉ ጥቃት እየተሰነዘረባቸው መሆኑን ገልጸዋል። የሕግ የበላይነት በጉልበት የበላይነት እየተተካ ነው ያሉት ዋና ጸሐፊው ይህ ጥቃት በድብቅ ሳይሆን በግልጽና አብዛኛውን ጊዜ ደግሞ ከከፍተኛ ስልጣን በጨበጡ አካላት የሚመራ መሆኑንም ተናግረዋል። እንደሳቸው ገለጻ ሰብአዊ መብቶች ሆን ተብለው እናም በስትራቴጂ የታገዘ ተገፈው ወደ ኋላ እንዲመለስ እየተደረገ ሲሆን የሰው ልጆች ስቃይ እንደ ማመካኛ እየቀረበና ለድርድር መጠቀሚያ እየሆነ ይገኛል ብለዋል። ዋና ጸሐፊው ዓለም አቀፍ ሕግጋት እንደ ሸክም እየታየ መሆኑን በመጥቀስ የሰብአዊ መብቶች መውደቅ የሌሎች መሪዎች መፍረስ መጀመሪያ መሆኑን አስገንዝበዋል። የተባበሩት መንግስታት ቻርተር ዓለም አቀፋዊና የሰብአዊ መብቶች ድንጋጌና ሌሎች ዓለም አቀፍ ሕግጋት የምግብ ዝርዝር አይደሉም ያሉት ጉተሬዥ መሪዎቹ ከሕግጋቱ መካከል የሚመቻቸውን መርጠው የማይመቻቸውን ችላሉ እንደማይገባም በጥብቅ አሳስበዋል። ይህንን አዝማሚያ ለመቀልበስም ዓለም አቀፉ ማህበረሰብ ያለምንም ቅድመ ሁኔታ መሰረታዊ የጋራ እሴቶችን እንዲከላከልም ጥሪ አቅርበዋል። ሰላምና ጤናን ያላችሁበት ተመኘው። አማኑኤል ኃይለ ነበርኩ። የሀገር ውስጥና የውጭ ዘገባዎችን አካትቼ አቅርቤያለሁ። ጤና ይስጥልኝ።